እህትየዋም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ ቦታ ደግሰሽ አይከብድሽም? ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጭኝ። ከቻል ውጪ ማን ነገሮች ጀመረ? ፕሮግራም አዘጋጃለሁ። ተጣጣጣችሁ? ባለፈው ነግረናል። ተጣጣጣችሁ? እናንተ አልጠራናችሁም። ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ አያስፈልገውም። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ። አንተ ማን ስለሆንክ ነው? አንተ አይገባም። እሺ ፍራት ይሁን። እሺ አሚሩና ናኔ ተረጋጋ። እሺ ምን ፈለጋችሁ መሰለኝ? ትጨፈለቂ ምንም አታመጭ። ምን ፈለጋችሁ? ቀለበት ማድረጋችንም ስለዚህ ነምጪ። ገባሽ አይደለ? በቃ ይበቃል። ከዚህ በላይ ምንም እንድታረጋም ዳኒ ማድረግ እንደሚችል ማሳየህ እኮ እንደዚህ የተሰረቀ ባል እኮ ይሄው ነው። በቃ ሁሌ በስቀቀን ነው። የሰው ነፃ የሆነ ወንድ ቢሆን እኮ እንደዚህም ቀለበቱ ይረበሻል ብዬ አላስብም። እንዴት አላችሁ ውድ ቤተሰቦቼ? እኔ ያለው እግዚአብሔር ይመስገን። ዛሬም መተናል በእነ ሩታ። እንግዲህ አይታችኋል እንግዲህ ብጥብጥ እንዳደረጓቸው። ግን ደስ የሚለው ነገር በመጨረሻ ነው የደረሱትና ሆኖም ግን በጣም ተናደዋል። ከዛ እነሱ ጓደኞቹ ምናምን ጓ ብለው ነበረ። አብርሃም ግን በትዕግስት ያው አናገራቸው። መጨረሻ ላይ ዘፈን ሲዘፍኑባቸው ተናደው ሄዱ። ግን ሩታ ግን አይዶኑ ብቻ ማለት ምን ልበላችሁ፣ በቃ ባትመጣ ደስ ይለኛል። በቃ ስትርብላ እሷም ስንት ሰው የሚፈልጋት አለ። ወጣትነት በቃ ኮራ ብላ መቀመጥ ነው ያለባት ይመስለኛል። እና ዳንያ አደፋፍረዋት እና እንድትቆርጥ ምናምን ነው። ግን ደግሞ ቪዲዮውን ብታየው ታምናለች እኮ። እና ምን ልላችሁ ነው ውድ ቤተሰቦቼ፣ የሰው ወርቅ ያድምቅ ነው። በነገራችን ላይ እንዳለችው መሪ ነገ አንቺንም አስወልዶሽ ይሄዳል ምናምን ያለችው አይኖ ብቻ አላቅም። ይሄ ነው ማለት ግን ሄርሜላ ፍቺ ድረስ ነገሩ እንዲገን ያደረገችው ሄርሜላ ባትገባ ኖሮ በመካከላቸው ሩታና አብርሽ አይፋቱም። ግን ያው እግዚአብሔር የፈቀደው ነው የሚሆነው። ግን እኔ ለልጃቸው ነው ያዘንኩት። የእምሬን ነው የምላችሁ። የእውነት ለልጃቸው በጣም አዘንኩኝ። ህፃኑ ምንም የማያውቀው ይህን ኩላኩት ነገ ሲያድግ እናንተ ቤተሰቦች ናችሁ እንደዚህ ነበራችሁ። በነገራችን ላይ ቤተሰብ ልጅ የቤተሰብን እንትን ይዞ ነው የሚያድገው። ምን አይነት ቤተሰብን ያሳደገን ምን እንዴት ነው ምናምን። ግን አሁን በቃ እነሱ ቢያጠፉት ራሱ እያንዳንዱ ተቆራርጦ ይደርሰዋል ለልጁ ማለት ነው። እና እኔ ለልጃቸው በቃ ለልጃቸው ነው ያሰብኩት በጣም ከሚገባው በላይ ማለት ነው። ምክንያቱም ልጅ ብዙ ሰው እንደነገርኳችሁ ገንዘብ ይመስለዋል። ገንዘብ አይደለም። የእናትና አባቱ አንድ ላይ ኖረው በፍቅር ቢያሳድጉት ምን አይነት ልጅ እንደሚሆን እሰቡት። ግን አባትየው ሌላ ጋር አሁን እንግዲህ ማየት ራሱን እንዲያያት ላትፈቅድላት ትችላለች። እና በልክ ማለት ነው ታውቃላችሁ። እና ብቻ በጣም ይከብዳል። ይሄ ነው ልላችሁም። ግን አንዳንዴ ሳስበው ማለት ነው አብርሃም የነበረበትን ባይረሳ መልካም ነው ብዬ የማስብ። ምክንያቱም አብርሃም እዚህ ደረጃ እንዲደርስ ያደረገችው የምር ለውጥ ያሳየችው ሩታ ከመጣች በኋላ ነው። የነበረበትን መርሳት የለበትም እንጂ አብርሃም ታስታወሳችሁ ዩቱቡን ራሱ አልሰራም በቃ ትቼዋለሁ ብሎ ነበር። 3 አመት ሙሉ ሲሰራ ተስፋ ቆርጦ ነበረ። በቃ አልሰራም ምናምን ብላ ሁሉ ብሎ ያው አንዳንዴ ዩቱብ በአንድ ቪዲዮ አንዴ ያነሳቸዋል አንዴ ይጥላቸዋል። ና የቱተት ግን ሄርሜላ ሳትሆን ሩታ ከመጣች በጣም ዩቱቡ ለውጥ እያደገ ታዋቂ እየሆነ መጣ። እሱም በዛ ቀጠለበት እንጂ እና ግን እኔ የምለው በተግባር ኑሮ ነው። አሁን ነገ ጠዋት መታ አብርሃም እንደዚህ አይነት ልጅ ነው አብርሃም እኔ ነበርኩ ጓደኛው እኔ ነበርኩ ፍቅረኛው ብላ በትዕግስት ካልያዘችው የሄርሜላ የሩታ አይነት እንደማይገጥማት ምንም አልጠራጠርም።
ሄርሜላ ደግሞ ገና ሳታገባው ራሱ ላ እንደዛ አለች ምላችሁ ለመመሰላችሁ ገና ሳታገባው የሆነ ሰዓት ላስታውሳችሁ ከሆነ የሆነች ልጅ መታ አድናቂው ነኝ ምናምን ሰላም ልበለው ስትል እንዴት እንደሆነ ታውቋል። ሰው ምልላችሁ ነው። ሩታም እንደዛ ነገር ሆኖባት ነው እንጂ አብርሃምን ትወደው ነበር፣ ታፈቅረው ነበር። ስቲል አሁን ቢመጣ ትቀበለዋለች። የመተው ፍላጎት የላትም። ገባችኋ? እና ሄርሜላ ላይ የሩታ ላይ የደረሰው ሄርሜላ ላይ አይደርስም። ያው ሩታ የፈለገችው የራስና የራሷ ብቻ ማድረግ ነው። በቃ ስለምትወደው ማለት ነው እንደዚህ የተጋነነው። በእርግጥ ሰው የሰው እንትን አለበት በራሳቸው መተማመን። በነገራችን ላይ ዛሬ አንድ ነገር የምነግራቸው ብሩኬ ሀይሜን ፕራንክ ያደረገበት መንገድ በጣም በትክክል መንገድ ነው። ምክንያቱም ተፍቅር እምነት ይበልጣል። የሰው ልጅ እምነት ሲታመን ነው። በቃ እምነት ይበልጣል እና ሲታመን ነው ሲተማመኑ ነው። እና እነሱ ብዙ ሰው በጣም ጣልቃ ገብቶባቸዋል በትዳራቸው። ሁለተኛ ነገር ሁለቱ እየተማመኑ አልነበረም። ይሄ ሆኗል። ግን እኔ ለልጃቸው በጣም አዝኛለሁ። ቤተሰብ ግን ማለት ነው ልጁን በድሎ ያድጋል። ፈጣሪ ያለው እንደዛ ነው የምለው። አሁን ላይ ግን ይሄ ቪዲዮ እያየ ምናምን ሲያድግ ምን እንደሚሰሙ እንደሆነ ብቻ አላውቅም። ብቻ ስለሁሉም እንደዚህ ነው እላችኋለሁ። ውድ ቤተሰቦቼ ከእንደዚህ አይነት ፈጣሪ ይጠብቃችሁ ነው የምለው።